ወንድ ልጅ ብዙ የታዘዘው ነገር አለ ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው አቡ ዳውድ በዘገበው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ من ሰለት خمسة አሉ አምስት ወቅት ሰላት የሰገደች ወሳመት شهرها ረመዳንን የጾመች وعطات زوجها ባሏን የታዘዘች يقال لها ለሷ ይባልላታል ادخلي ግቢ جنة ግቢ ይሏታል من اي باب شئت በፈለግሽው በር የጀነት በሮች ስንት ናቸው 8 ናቸው በፈለግሽው ግቢ ይሏታል አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጣ ስንወጣ والله ባለቤቴ የጀነት ናት አለ ምንም አልጠራጠርም ማለት ምን ነው ስለው والله መስክሬላታለሁ አለ እናቴ ናት እሷ አለ በቃ መስክሬላታለሁ አለ ቀድማይ ሞታለች ቀድሜ በሞት ኖር አላቀም አለ አሁን ግን ቀድማይ ሞታለች والله መስክሬላታለሁ አለ እናት ሳትበላ አትወጣም ልብስን ሸሚዝ ለብሰ አትወጣም የእናት ጉዳይ ነው ትለኛለች አለ አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል ታዲያ እንዴት ነው ሴቶቹ ጀነት የሚገቡት የባሏ ጉዳይ ካለ አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም ሁሉም ግን አይደለም እኔ በቃ ላበላ ነው ሌላ ጠጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይሉ እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው አንዴ ደንብ ያባረረው አንዴ ሀገር ውስጥ ግቢ ቂብላ ያዞረው አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን